ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ብርሃንን ገልጧል ሉዓላዊ እረኛ ሩሩ ጌታ ነው ለድውያኑ ሁሉ ፈውስን አደላቸው መዓዛ ቅዱሳን ኢየሱስ ክርስቶስ በሰማይ መቅደስ የምትመላለስ መገለጥህ ለእኛ ስጋን ተዋህደ አጽንቶናልና የመስቀሉ ፍቅር የዘላለም ብርሃን ሊሰጠን ተገልጧል ለዚህ ጨለማ ዓለም ብርሃንን ገልጧል ሉዓላዊ እረኛ ሩሩ ጌታ ነው ለድውያን ሁሉ ፈውስን አደላቸው መዓዛ ቅዱሳን ኢየሱስ ክርስቶስ በሰማይ መቅደሱ የምትመላለስ መገለጥህ ለእኛ ስጋን ተዋህደ አጽንቶናልና የመስቀሉ ፍቅሩ አጽንቶናልና የመስቀሉ ፍቅሩ አጽንቶናልና የመስቀሉ ፍቅሩ አጽንቶናልና የመስቀሉ ፍቅሩ። ዝማሬያችንን እግዚአብሔር ይቀበልልን፣ ይቆየን። ሰበር መረጃ ተሰምቷል። ብፁዕ ወቅዱስ አቡነ ማትያስ ስለ አርሲ ዝምታቸውን ሰብረዋል። ሁላችሁም ይህንን ቪዲዮ ሶስት ጊዜ ኮፒ ሊንክ አድርጉት። ማሳሰቢያም ሰጥተዋል። የሀዘን መግለጫም አውጥተዋል። ብፁዕ ወቅዱስ አቡነ ማትያስ የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል ቁጭትና ሀዘን ፈጥሯል ብለዋል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎችም ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለ ዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን ሲሉ ከገለጹ በኋላ ምዕመናንም ታዲያ እርስ በርስ እንዲተጋገዙ የተፈናቀሉትን እንዲያግዙ ጥሪያቸውን አቅርበዋል። ካሊድ ከየት ነው? እሺ ሰላም ወንድም ቢኒያም እንዴት ነህ? ሰላም አረፈድክ? እኔ ጋር አሁን ማታ ነው ሳይህ ነው የገባሁትና እንግዲህ ነፃ ሆኜ ነው የምናገረው። ምክንያቱም ይህ ቤት የፖለቲካ ቤት አይደለም። ያየሁትን እውነት ነው የምመሰክረው። የምኖረው ላስ ቬጋስ ነው። ከምርጫ በፊት ነው ኢትዮጵያ የመጣሁት። ግን የታዘብኩት ነገር አለ። ስለ እውነት ብቻ ነው የምናገረው። ፖለቲካ አልሰራም። ያየሁት ምንድነው? ይህ ምርጫ ሁለት ነገር በትክክል የተረዳሁት ይሰማል አይደል? አዎ ይሰማል። ያ የሚገርምህ ነገር እስከ ማታ አሁን እስከ ሚድናይት ድረስ ላይክ እስከ 9 ድረስ በኢትዮጵያ አቆጣጠር ምርጫው ነበረ ይደረግ ነበር። ህዝቡ በገፍ ወጥቶ መርጧል። የት የሚነገረውና ይሄ አየር ላይ ያለው ትኩሳት መሬት ላይ የለም። እኔ ባየሁት ማንን ይመርጣል ምንን ይመርጣል ውጤቱን አብረን የምናየው ይሆናል። ግን ፍጹም ሰላማዊ ነበር። ሃይማኖትን አልመረጠም።
እጅግ ብዙ ቁጥር ያለው የኦርቶዶክስ እምነት ተከታይ፣ የሙስሊም እምነት ተከታይ፣ ሌሎቹም በዚህ ጉዳይ ተሳትፈዋል እና በምርጫው ጉዳይ ላይ መንግስት ምን አይነት ነው ምናምን የሚለውን ከውጤት በኋላ እናያለን። ግን ምርጫውን ባየሁት ምንም አይነት ሁከት የለውም። የተለያየ ቦታ ላይ ማየት ሞክሬያለሁ እና በእኔ ባየሁት የተሳካ ምርጫ ተካሂዷል ብዬ አምናለሁ። እሺ ካሊድ የት አካባቢ ነው አንተ መርጠሃል? እኔ በአጋጣሚ ይገርማል ቤተሰቦችን የተለያየ ቦታ ስለሚኖሩ በአንድ መኪና አዟዙራቸው ነበረ። ምክንያቱም እኔ አሜሪካዊ ሲቲዝን ስለነበርኩኝ ጉለሌ ክፍለ ከተማ ላይ የካ ክፍለ ከተማ ወደ ኮተቤ አካባቢ ማለት ነው እና አንድ ተለቅ ያለ መኪና ነበረን። በዛ ነበር የምናደርግ የነበረው ማለት ነው። እየዞራችሁ? አዎ ለምሳሌ 4 ቦታ የምርጫ ጣቢያ ሄደናል። የት የቦሌ ክፍለ ከተማ ላይ፣ የካ ክፍለ ከተማ ኮተቤ አካባቢ ያለውን፣ እንደዚሁም ደግሞ ወደዚህ ስትመጣ ወረዳ በጳውሎስ ሆስፒታል አካባቢ ህይወት ብርሃን ትምህርት ቤቶች ላይና ትምህርት ቤቶችን ተጠቅመዋል። እንደገና ደግሞ ጤና ጣቢያዎችን ተጠቅመዋል። የመንግስት ተቋማት ተጠቅመውበታል። ሌላ ደግሞ በብዛት የተጠቀሙበት ምንድነው ማንኛውም አዳራሽ አካባቢ ላይ ሩፋኤል ቤተክርስቲያን አካባቢ ላይ ወረድ ስትል ድልድይ ላይ ተጠቅመዋል። በጣም ትልቅ ቦታ ላይ ማለት ነው። እሺ እንግዲህ ኒውትራል ነኝ እያልከኝ ነው አይደለ? በሀሳብ ደረጃ ኒውትራል ሆኜ ነው የምናገረው ብለኛል አይደል? አሁን የምነግርህ እኔ እንደ ዊትነስ ነው ያየሁትን ነው የምመሰክረው። ቆይ አንተ ለምሳሌ ምርጫ ቦርድ የሰጠውን መግለጫ ሰምተሃል? ካንተ ልስማና ቀጥሎ እናገራለሁ። እስቲ ንገረኝ። በጣም ጥሩ። ከትላንትና መግለጫ ሲሰጥ ምርጫ ቦርድ ምን አለ? 46 ቦታ ምርጫ ይካሄድ የሚል መግለጫ ሰጥቶ ነበር። ዛሬ ደግሞ በጸጥታ ምክንያት ብሎ ደግሞ 143 ቦታ እንግዲህ ከቦታዎቹ ማለት ነው እንግዲህ ቦታ ሲባል ከ547ቱ ቦታዎች 143 ቦታዎች ላይ በጸጥታ ምክንያት ምርጫ ማድረግ አልተቻለም። ከዛ ውስጥ ደግሞ እንደ ድምር 189 ቦታ ላይ ምርጫ ማካሄድ አልተቻለም የሚል መግለጫ ሰጥቷል። ከዛ እንግዲህ እሱ ገና የምናየው ጉዳይ ነው ማለት ነው። ምክንያቱም እንደው እውነት ስላልክ ማለት ነው። በዚህ አጋጣሚ አደራ በኋላ ነገ ምልክ ቦታ አለ ካልሄድክበት ቦታ አንዱ ቦታ ልካለሁ። 189 ቦታ ምርጫ የለም፣ ሰላማዊ ነው ምናምን። ለምሳሌ ይሄን ምርጫ ቦታ አይተዋል? እንደው ሚዲያውን አንድ የተከታተልክ ስለመሰለኝ ላሳየ። እነ ለመኑ አረፍ ብላችኋል መሰለኝ። እሺ ሁለቱም በዚህ ላሳየና ከዛ በኋላ ሌላውን ደግሞ በዚህ ጋር አደርጋለሁ አሳያለሁ። ባይደዌ የተናገርኩት ነገር ውሸት እንዳይደለ ለማሳየት ያክል እኔ አላውቅም። በመሰረቱ ዛሬ ነው ያየው እንደው እሱ አሁን ላይ ከቦርዱ አንድ ጥብቅ ማሳሰቢያ ወጥቷል። ለዘገባ የላኳቸው ጋዜጠኞች እንዳይዘግቡ ተከልክለዋል። ይህ ተገቢነት የለውም ብለዋል የኢትዮጵያ ብሔራዊ ምርጫ ቦርድ። ቦርዱ እንደገለጸው ከሆነ ከ68 የመገናኛ ብዙሃን የተውጣጡ 1815 ጋዜጠኞች ለዘገባ የተሰማሩ ሲሆን በዚህ 7ኛው ሀገር አቀፍ ምርጫ ላይ እንዲዘግቡ የተሰማሩት እነዚህ ጋዜጠኞች ባጅ ተሰጥቷቸዋል፣ በቂ ስልጠናም ወስደዋል ብለዋል። በአንዳንድ ቦታዎች ላይ ግን ዛሬ እንደታየው ዘገባ እንዳይሰሩ ተከልክለዋል። ለዚህም ዋነኛ ምክንያቱ ከቦርዱ ደብዳቤ አጡ የሚል ነው። የምርጫ ዘገባውን ለመስራት ጋዜጠኞቹ የያዙት ባጅና የመስሪያ ቤታቸው መታወቂያ በቂ ሲሆን ከቦርዱ ደብዳቤ እንዳመጡ አስገዳጅ ነገር የለም በማለት ነው የገለጸው። ስለሆነም ይህ ሁኔታ በአስቸኳይ ሊስተካከል ይገባል በማለት ጥሪውን አቅርቧል። ነገ ሰኞ ግንቦት 24 ቀን 2018 ዓ.ም 7ኛው ሀገር አቀፍ ምርጫ እንደሚካሄድ ይታወሳል። በቻናሉ ላይ ቀጣዮቹ መረጃዎች ለማግኘት የፕላስ ምልክቷን እየተጫናችሁ ቤተሰብ ሁኑ። አመሰግናለሁ። እሺ እንግዲህ ብቻ አይደለም፣ አሁን በደንብ እናሳይሃለን። የተሞላ ምርጫ ይሄ ብቻ አይደለም።
እሺ ብቻ አይደለም። ለምሳሌ አማራ ክልል ላይ በግዳጅ አስወጥተው መሳሪያ ደግ ነው ይሄ ወደ ላይ አንሳ ተብሎ ይሄው ሼር አድርጎ ኮፕሊንግ አድርጎ ከፍ አድርጉ እያለ ሲያስገድድ በቃ ንሽ አረፍ ብሏል። ያው ሰላማዊ ምርጫ ነው እንግዲህ። እሺ ቢኒያም ቆይ አልጨረስኩም። ካሊድ ወንድም ካሊድ አልጨረስኩም እኮ ገና። በባጃጅ ላይ የተጠመደ ፈንጅ በሰዎች ላይ ከፍተኛ ጉዳት ማድረሱ ተነግሯል። ድርጊቱ ያጋጠመው በአማራ ክልል ሰሜን ወሎ ዞን ወልዲያ ከተማ ሲሆን ትናንት ከቀኑ 6:40 አካባቢ በራሳሌ ክፍለ ከተማ ቀበሌ 6 ኖክ ነዳጅ ማደያ አካባቢ ነው ይህ ድርጊት የተፈጸመው ተብሏል። ድርጊት ፈጻሚዎቹ ሰርጎ ገብ ጸረ ሰላም ኃይሎች ናቸው የተባለ ሲሆን በጥቃቱም 2 ሰዎች ላይ ከፍተኛ ጉዳት መድረሱ ተነግሯል። በባጃጅ ውስጥ በተጠመደው ፈንጅ ጉዳት የደረሰባቸው 2 ሰዎች በሆስፒታል ሕክምና እየተከታተሉ መሆኑን ከስፍራው እየደረሰ መረጃ ያመለክታል። በ7ኛው ሀገር አቀፍ ምርጫ ድምጻቸውን ለመስጠት ጅማ በሻሻ የተገኙት ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ብሎ በነበረው ቪዲዮ ላይ እንደገለጹት ከሆነ መቶዎች የሚቆጠሩ ቦምቦችን ስንሰበስብ ነበር ሲሉ መናገራቸው ይታወሳል። ቻናሉ ላይ ቀጣይ የሚቀርቡትን መረጃዎች እሺ፣ ቆይ አልጨረስኩም። ስጨርስ እድል ሰጣለሁ። በባጃጅ ላይ የተጠመደ በባጃጅ ላይ ቆይ ይቅርታ አሁን ላይ የብዙዎችን ትኩረት የሳበ መረጃ ተሰምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ እንደገለጸው ከሆነ 143 የምርጫ ጣቢያዎች እስካሁን ድረስ አልተከፈቱም ብሏል። ቦርዱ እንደገለጸው ከሆነ ጣቢያዎቹ ተከፍተው መራጮችን ማስተናገድ ያልቻሉት በጸጥታ ችግር ምክንያት ብሏል። አሁን ላይ ከአዲስ አበባና ከክልል ከተሞች የሚወጡ መረጃዎች እንደሚያመለክቱት በርካታ መራጮች በምርጫ ጣቢያዎች ተሰልፈው እንደሚገኙ ነው። በቀጣዮቹ ደቂቃዎች የሚቀርቡትን መረጃዎች ለማግኘት የፕላስ ምልክቷን እየተጫናችሁ ቤተሰቡ ነው። አመሰግናለሁ። አሁን ላይ እሺ፣ አሁን እንዲህ እንዳለ ወደዚህ ደግሞ ላዙር፣ ወደዚህ ላዙር። እንግዲህ ወንድማችን ካሊድ የምትባለው ወንድም እንግዲህ አዲስ አበባ ከመጣህ በጣም ጥሩ ነው። አዲስ አበባ ወይዘሮ አዳነችም ሰሞኑን በነፃ ምግብ እጃችሁን ታጥባችሁ የምትበሉበት ተብሎ ልደታ እንዳዘጋጁ ከዳሽን ባንክ ጋር እኔም ፕሬዚዳንቱ ጋር ደውዬ ውሸት እንደሆነና
በእውነት ለመናገር ወንድም አለም አዲስ አበባ ላይ የሆነ ነገር ስላየህ ብቻ መለው። በነገራችን ላይ አሁን ከአንድ ሰዓት በፊት ምርጫ ቦርድ ያጋጠሙኝ ተግዳሮቶች አሉ ይልቁኑ ብሎ አዲስ አበባ ቦሌ አዲስ አበባ ላይ የተፎካካሪ ፓርቲዎች መግባት አልቻሉም፣ ብዙ ችግር ተፈጥሮ እያለ የአዲስ አበባው እስካሁን እንትን እንዳይፈጸም እንትን እያሉ ነው። በነገራችን ላይ ሌላ ደረቅ ያለ እውነት ልንገርህ፣ አዲስ አበባ ላይ ጤና በየቢሮ የአዲስ አበባ የቢሮ ሰራተኛ ተለጥፎ ግዳጅ ነው የወሰደው ካርድ። ይሄ ደግሞ ሰላማዊ ሰልፍም ግዳጅ እንደወጣ ከትላንት ወዲያ ምናምን የለቀኩት ቪዲዮ አለ፣ ማየት ትችላለህ። ደብዳቤ ግዳጅ ነው እና እውነት ለመናገር ብልጽግና አሁን ለኢትዮጵያ መልካም ነገር ሰርቶ ነው ይሄ ህዝብ ባለውለታ የሚለው። በእውነት አንተ አሜሪካ ሀገር ነው ያለው ትብለሃል። እንደው በንጹህ ሊና እንትን ካልክ ራሱ አህመድ ሺዳይ 51 ቢሊዮን ዶላር እዳ አለብን ብሏል። በትክክለኛው ደግሞ 86 ቢሊዮን ዶላር እዳ አለብን እና ሚሊዮን ሳይሆን ቢሊዮን ዶላር ነው። ስለዚህ ይሄን ሁሉ ተሸክመን እዳችንን ሳንል እንደዚህ አይነት ቀልድ ራሱ የምንሰማበት ጊዜ ያሳፍራል። እና ምናልባት ምርጫ ቦርድም ተቸገርኩ እያለ ባለበት አንተ ሰላማዊ ነው ብለህ መናገር እንግዲህ ሌሎች መልስ መስጠት ይችላሉ። እኔ እንግዲህ ነባራዊ ነገር ነው የሰማሁት። አንድ ወንድም ቢኒያም እድል ሰጠኛል ብዬ እየጠበቅኩ ነው። ገብተዋል። ይኸው ሰጠው። እሺ ይኸውልህ ቢኒያም እንዴት መሰለህ አንተ ያቀረብካቸው ነገሮች ልክ ነው። አንደኛ ቢቢሲ የጻፈውና በቢቢሲ የተዘገበው ቅድም ያልከው ነው። አማራ ክልል ላይና ወሰኑ ኦሮሚያ ክልል ላይ የተቋረጡ የምርጫ ቦርዶች እንዳሉ እናውቃለን። እኔም አውቃለሁ። እነዛ እንደውም ይጠበቁ ናቸው። እኔ እያወራህ ያለሁት አዲስ አበባ ላይ ሆነ ለምሳሌ ጠቅላላ በሀገሪቱ ላይ በ39723 የምርጫ ጣቢያዎች ታዛቢዎች ባሉበት እስካሁን ድረስ ተገኝተው በተለያየ ቦታ የታዘቡ ሰዎች አሉ። ምርጫው ፐርፌክት ነው 100% ነው እያልኩ አይደለም። እንደዛ ብዬ አይደለም ያልኩ። አማራ ክልል ላይ የሚጠበቅ ነው። ሙሉ ለሙሉ ላይሆን ይችላል፣ የተወሰነ ፐርሰንት ነው ያም የሚሆነው። ኦሮሚያ ላይም የማይሆን ነገር ሊኖር ይችላል። ግን ሞስት ኦሮሚያ ክልል ላይ ብትል ለምሳሌ ብዙ ቦታ ላይ ምርጫ ተደርጓል። ወለጋ ዞን ላይ ሲቀር ጥቂት የተወሰነ ዝዋይ ላይ ነበር፣ እሱም አልተቋረጠም ቀጥሏል። ለኔ የፈለኩት አዲስ አበባ ላይ ቦሌ ምናምን ያልከው እመነኝ ግድ የለም ሌላውን ከሌላ ሰው እኔ ራሴን ተቀበለኝ። ምርጫ ቦርድ እኮ ነው የተናገረው እኮ ምርጫ ቦርድ ያለው ማሰማ አላለ። ምርጫ ቦርድ በቦሌ ጉዳይ ላይ አልጻፈም፣ አዲስ አበባ ላይ አልጻፈም። እሺ አንዴ ስማ። እሺ እንደማች የተራዘመ ቦታ አለ 4 ቦታ። አንተ ለምርጫ ነው ከአሜሪካ ተወክለን ምን እንደመጣው? ኖ አይ አሁን ቅድም ነገር ያለው እኮ ሳይድ ሚያዚ አይደለም፣ እውነቱን ነው የነገርኩ እንጂ ሳይድ እያስኩ አይደለም። እንዴ የሴትዮዋን ንግግር እናሰማ። ችግር የለም ካሰማኝ እታረማለሁ። የሴትዮዋን ንግግር ላሰማ። ቅድም በተነሱት በተለይም በአዲስ አበባ አካባቢ የነበሩ የሲቪል ልብስ የለበሱ የታዩ ሰዎች አሉ የሚለውንም ተከትሎ ቦርዱ የላከው ሞኒተሪንግ ቲም ያገኛቸው አሰራሮች አሉ፣ የተመለከታቸው ኢሬጉላሪቲስ አሉ። እነዚህን ኢሬጉላሪቲስ በሙሉ በተመለከተ በየሄደበት ምርጫ ጣቢያ ይሄ ሞኒተሪንግ ቲም ሪፖርቱን ኮምፓይል አድርጎ ለቦርድ ሲያቀርብ ቦርዱ ውሳኔ የሚሰጥባቸው የታዩባቸው ምርጫ ጣቢያዎች አሉ። ያው እንግዲህ ያንን በዝርዝር ጊዜው ሲደርስ ሰማው ሪኳየርመንት ፎርማሊቲያቸው አሁን እዚህ ላይ የተናገረችው እኛ እንደ ግለሰብ መገምገም አንችልም። እሷ ግን እየተናገረች ያለችው ሲቪል ልብስ የለበሱ ለመንግስት የሚሰሩ
እዛ ቦታ ላይ በመገኘት የማጭበርበር አይነት እሳቤ ሊኖረው ይችላል የሚል ጥርጣሬ ነው እኮ ያቀረበችው እንጂ ረብሻ አይደለም። እንዴ አዲስ አበባ ረብሻ አይደለም ያልከን አይደለ? ዳረ ሙሉ ነው። በ15 ደቂቃ ነው እንዲየለቀው ስለ ረብሻ ነው። ሰላም በሰላም ተጠናቀቀ የሚለው ነው እንጂ ፌክ ተሰርቷል አልተሰራም ተጭበርብሯል የሚለውን አይደለም። አይሰማኝ ካሊዲ ይኸውልህ እኔ ያው ታውቃለህ ካላወቀኝ በደንብ ወቀኝ ያቃል 6 ዓመት 5 ዓመት 4 ዓመት አውቃለሁ ከዚህ በፊት አውቃለሁ። እኔ ብልጽግና የብልጽግና ፓርቲና የብልጽግና ወንጌልን የማልቀበል ሰው ነኝ። ስደግፍም በምክንያት ነው፣ ስቃወምም በምክንያት ነው። ስለዚህ አብይ አህመድ ዛሬም በህዝቡ ላይ እየቀለደ ነው፣ እያሾፈበት ነው። ከዛ በተረፈ ግን እስኪ አዲስ አበባ መጭበርበር አለ እናየዋለን፣ ቦርዱ ያየዋል፣ ክትትል እያደረግን ነው ተብሏል። ለዛውም በአንደኛው በዚሁ መጠበቅ እንችላለን። ቦታ ስፔሲፊክ ቦሌ ምናምን ተብሎ ነው የተቀመጠው ማለት ነው። ለምን ዋሻለሁ? ስለዚህ ምን ነው በመጀመሪያ ደረጃ እውነት አንተ የኢትዮጵያዊነት ስሜት ካለ ዛሬ አሁን ትላንትና በአርሲ አካባቢ አሁን መሰረት ሚዲያ ማየት ይችላል። ምንም ማንዋሸው እርግጠኛ ነኝ 234 ቤቶች ተቃጥለዋል። 2 ቤተክርስቲያን ተቃጥለዋል። 37 ሰዎች ተገድለዋል። ዛሬም እንደቀጠለ ነው። እንግዲህ ማንም ያርግ ይመስላል ቢኒያም አብይ አህመድ አሊ በዛም ያቃጥላል ያለ ጥርጥር። ሌላው አንድ ነገር ልንገርህ ይቅርታ እምነት ምን እንደሆነ ባላቅም ማለት ነው። እንግዲህ ካሊድ ስለሚል ሙስሊም ትመስለኛለህ። በእስልምና አስተምሮ ኢብራሂም የሚባል ሰው ነው ሻሸመኔ ላይ ህዝባችንን ሲያስጨፈጭፍ የነበረው። ከዛ በኋላ አሁን አርሲ ላይ አመጥቶታል፣ አብይ ሽመልስ አመጥቶታል። አሁን በቅርብ ቀን ልንገርህ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ወደ 3000 ምዕመናን የተፈናቀሉበትን ቦታ ቤተክርስቲያን የወደመችበትን ቦታ አጽድቶ የእስልምና መሪ ለሆኑ ከፈለክ ልታናገረኝ ትችላለህ። የእስልምና መሪ ለሆኑት ለአሁኑ ማለት ነው ዛሬ ምርጫም ላይ ደህና ነው ምናምን ግዴታ ይልወጣል ላሉት ሄዶ ሰጥቷቸው ለዛውም ሲያንሰን ነው። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ያሲ ዞን ያሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው ወዳሉ ያየነው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምተን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሁድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆኑ ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክቴን ለማስተላለፍ ወዳለሁኝና ይሄንን ፕሮጀክት ለማልማት ሁላችንም በያለንበት ተግተን መጅልሳችን ጎን እንድትቆሙና የተባለው ትምህርት ቤት ነው፣ መስጂድ ነው፣ ኮሌጅ ነው፣ ግን ከዛ በላይ ከፍ ማለት አለበት። እኔን የሚሰሙኝ ሆነ የሚመለከቱኝ ካሉበት ሙስሊሞች ብሔር፣ ቋንቋ ሳንለይ ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደ ኋላ የተመለሰ መንግስት አይደለም። ሰምተናል። ይሄ መሬት ክፍያ እንዳለው ካሳ እንዳለው ሰምተናል። የዚህን ካሳ ግማሹን እኔ እችላለሁ ብሎ የተከበረ ካንቲባችን ያሰላ ካንቲባ ቃል እንደገቡ ሁሉ ሰምቻለሁ። ያሰላ ካንቲባ ብቻ ሳይሆን በጎ አድራጊዎች በአሉበት፣ ነጋዴዎቻችን በየአሉበት፣ ልማት ወዳጆች እና ወዳጆች በያሉበት ይህንኑ በመስማትና በመረዳት እጃቸውን ወደዚህ እንዲዘረጉ በዚህ አጋጣሚ አደራ ለማለት ወዳለሁ። አመሰግናለሁ። ያነሰ ቦታ ነው የሰጠነው። ይሄው ዛሬ እኮ ነገርኩ። በመጀመሪያ ደረጃ ይኸውልህ
እንደው አንተ ከአሜሪካ መጣው ስላልከኝ ይህ ነው 86 ቢሊዮን ዶላር ራሱ አህመድ ሺዴ ያመነው ከትክክለኛ አበዳሪ ድርጅቶች ከሚታወቁት ውስኖቹ 51 ቢሊዮን ዶላር እዳለብን ብሏል። 51 ቢሊዮን ዶላር ያ ብቻ አይደለም። ከሌሎቹ ጋር የዋና ዕዳን ብቻ ለመክፈል ሞክረው 21 ቀን 3 ሳምንት የፈጀ ስብሰባ አቺቭ አላደረገም፣ ካንስል ተደርጓል። ገብተህ ማየት ትችላለህ። ዛሀበሻ ዓለም አቀፍ ሚዲያ። እንደ አጠቃላይ ግን ኢትዮጵያ 86 ቢሊዮን ዶላር ዕዳ አለባት። እኔ ከሁነኛ ሰው ነው የሰማሁት ማለት ነው። ለዛውም ከባድ ነገር አድርገዋቸዋል እነዚህ ሰዎችን ማለት ነው፣ ከሚታተመው ፎርጂድ ብሩ ባሻገር ማለት ነው። ስለዚህ አሁን የትግራይ ህዝብ 1.7 ሚሊዮን ህዝብ ተገሎ በአማራ ክልል ላይ ድሮን እያዘነበ አብይ ቦምብ ምናምን ይላል። ራሱ ነው ቦምብ የሚጠምደው። ይሄን እያደረገ እንደገና እኛ ለሰላም ነው እውነት አንተ እውነተኛ ኢትዮጵያዊ ከሆንክ ሂድ አዋሽ አርባ ወይም አሁን ወደ ቃሊታ መጥቷቸዋል። እነ ዮሐንስ ባለውን ጠይቅ እስኪ፣ እነ ክርስቲያን ግርማ ታደለን ጠይቅ እስኪ፣ እነ ታዲዮስ ታንቶን። እኔ ልንገርህ ፌክ ሊደርሺፕ ዳሩ በሐሰተኛ ሰነድ የቆመ መንግስት በሐሰተኛ ጫወታ ቢጫወት ችግር የለበትም። እና እንደው ሽንጥን ገትረ ለዚህ ቆሻሻ ሲስተም እኔ ሽንጤን ገትረ አልተከራከሩ አልሰማኝም እንጂ አሁን እኔ በእንትን አላምንም። ምን አምናለሁ መሰለህ? ይኸውልህ አንተ በተለይ ብዙ ጊዜ እንደዚህ በንጽጽር ምናምን ውስጥ የሆነ በሃይማኖት ምናምን ስላለ እኔ እውነቴን ነው የምነግርህ፣ እንዲህ ሳይድ ይዤ ምናምን አይደለም። የአብይ ወይንም የኢትዮጵያ አሁን ያለው የብልጽግና መዋቅር በመዋቅር ውስጥ የበሰበሰ ነው አምናለሁ። አብይ ቆይ ስማኝ፣ አብይ አዳነችና ሽመልስ ናቸው በሰበሱት። ሌላው አንድ አዳምጠኝ፣ እኔን አዳምጠኝ። ቆይ እኔ ልጨርስና አንተን ተናግረሃል። እማወራው ምን ብዬ መሰለህ? እኔ ይሄ ምልህ አንተ አሁን ሁለት ሳይድ የለም፣ አንድ ሳይድ ነው። የሆነ እንትን ያስፈልገናል። ምን መሰለህ? ስትናገር ለንግግር የሚመጥን አፕሩቫል የሆነ ነገር ኤቪደንስ ያስፈልጋል። ገብቶሃል? ላሳየህ አይ እኔ አሁን ፖለቲካ ውስጥ ምናምን አልገባም። ቢኒዬ ሰው ግን ዋናው ቆሞ ላሳየህ አብይ አራጅ መሆኑን ላሳየህ በመረጃ። እኔ ግን የማስበው እንደሱ አይደለም። ኦርቶዶክስን ነጥሎ የማጥቃት ፕላን አለ። እንደሸጣት ላሳየህ በመረጃ። ይኸውልህ ኦርቶዶክስን ነጥሎ የማጥቃት ፕላን አለ ኢትዮጵያ ውስጥ አምናለሁ። እንዴት ለምን ተደረገ? አርሲ ላይ ነገር ለምን ይደረጋል ካልከኝ የኦርቶዶክስ ህዝብ ተቆጥቶ እንዲነሳ በምንም አቅጣጫ የሚያደርግ ኃይል አለ። አገሪቷ ላይ ዳርና ዳር የቆሙ አንጃዎች አሉ። እሺ ካሊድዬ ለማድረግ አይቻልም። እኔ የት እንዳለው ታውቃለህ? እኔ አብይ ምን የት ነው ያለው? ያውቃለሁ። አይ ቲንክ ዱባይ ያለ ይመስለኛል። እኔ ዱባይ አይደለም ያለው፣ ኡጋንዳ ነው። ኡጋንዳ ወይ ዱባይ እንዳለ አውቃለሁ። ከሁለቱ በጣም ጥሩ። እኔ አንድ ነገር ልንገርህ፣ ይኸው እንግዲህ ይሄን እግዚአብሔርን ቃል ነው የማምነው። ታምናለህ አይደል? የማምነው ይሄ እንደሆነ አከብርልሃለሁ። አዎ ጆሮ የሰማ አይኔ እያየ አብይ አህመድ አሊ ወረበሻሻ አይኔ እያየ ጆሮ እየሰማ 400 ፓስተሮች ቤተ መንግስት ሰብስቦን ላያት አልፈልግም። ዘመኗን ሙሉ ስታሰቃየን የነበረች ከቤተ መንግስቴ በደብዳቤ ነው ያባረርኳት። አይኔ እያየ ጆሮዬ እየሰማ እዛው ቤተ መንግስት ቁጭ ብዬ ሲነጋ ለ15 አባቶች የመጀመሪያ የእሱ ሲነር ፓስተር መርዕድ ይባላል። ለመርዕድ ለማ፣ ለቄስ ደረጀ ጀንበሩ፣ ለዶክተር ቤተ ዳኛቸው፣ ለፓስተር ዘሪሁን ደጉ፣ ለፓስተር ሰንበቶ በሾ፣ ለ15 ፓስተሮች ደውል ለኦርቶዶክስ ተዋሕዶ ለኢትዮጵያ ጠላቷ አብይ አህመድ ነው፣ ገዳይዋ አብይ አህመድ ነው። ለምን? በመረጃ ነው የምናገረው። በመረጃ ነው ማለት
ይኸው ለኔ ዛሬ ነገ እኮ ልሄድ እኮ እችላለሁ እና አብይ ነገ ሊገሉኝ ይችላሉ። ይሄን በደንብ ነው የማውቀው። ይኸው ሞትን ተሸክሜ የምዞር ሰው ነኝ። ስለዚህ በመጀመሪያ እግዚአብሔር በማይከብርበት ነገር አላወራምም አልሞትም። በነገራችን ላይ በሚከብርበት ነው እውነትን ተናግሬ ፕራክቲካሊ አድርጎታል፣ እያደረገው ነው ያለው። አንድ ፋክት ልንገር እንግዲህ አንተ ሙስሊም ትሆናለህ። በኦሮሚያ ክልል ብቻ 341 ቤተክርስቲያን ተዘግቶብናል ዛሬ ከተቃጠሉት ውጪ። ለምን ቤተክርስቲያኑ በሰላሌ ብቻ ቆይ አባት ቆይ እንዴ ስማኝ ቢኒያም፣ ይሄንን አንተ የምትናገረውን አማኙ ሊቀበል ይችላል፣ እኔም አከብርልሃለሁ። ይሄ ፕሩፍ አፕሩቫል ማለት ያቀረብከው ኤቪደንስ መሆን አይችልም። አንድ ሁለተኛ ምን እሱ ፈጣሪ እኮ እሱም ይከፍለዋል እኮ እሱ ካረገኝ እንኳን እቺ ልመልስልህ አንዴ ማስረጃ አለ ወይ 350 መዘጋጁ በሰላሌ ብቻ 122 ቤተክርስቲያን ተዘግቷል። ታገሰኝ፣ ይሄው አንድ ደቂቃ ነው። በሰላሌ ብቻ ለምን ኦርቶዶክስ አልዘገበችውም? ይሄንን አላጋለጠችም? ቆይ ስማኛ ወንድም አለ ኦርቶዶክስ ዘግቧለች አልዘገበችውም ጋር ከመድረስ በፊት ስማኝና ላሳየህ ማን እንደሚናገር። እኔ ፈጥሬ አላወራ። እኔ እኮ የተናገርኩት የዛሬ 2 ዓመት ነው። እኛን አባት ታውቃቸዋለህ? እኛ አባትን ታውቃቸዋለህ? ካሊድ አውቃቸዋለሁ። ስማቸው ከዚህ ዘመን ለምን ደግሞ እንደኛ ያን ወይ መፋታችሁ ችላበት ሆነ እንደጠፋችሁ አሁን ህዝባችን ወጥቷል አውቋል። እየሽቱ ነው ያለ አሁን የኛ እየተዘጋ ነው በዛበት ያለ ችግሩ ታውቃላችሁ። ሰላም ክርስቲያን አገር እና እስራሁን ወይት አንድ መቶ 22 አብያተ ክርስቲያናት ተዘግተው ይገኛል። ሰምተሃል የሚሉትን? አዎ ምን መሰለህ ቢኒያም፣ አሁን ምን ዲፌንድ ልታደርግ አሁን ለተናገርከው ማለት ተጀራ ለደከኝ ቆይ እኚህ ሰላሌ አህጉረ ስብከት አባታችን ናቸው። እኔ ዋሻለው 122 ቤተክርስቲያን ተዘግቶባቸዋል። ያዘጋው አብይ አህመድ ነው። አየህ አሁን ይኸውልህ አንድ መስጊድ እኮ ቢዘጋባችሁ እናንተ አብዳችኋል። ሰላም እስከማቆይ የክርስቲያን ምድር እንደሆነ ክርስቲያን እንደሚበዛ ቃል ኦሮሞ ክርስቲያን ቆይ ስማኛ ይኸውልህ አንድ መስጊድ ቢዘጋባችሁ እናንተ ታብዳላችሁ። ነገራችን ላይ አይዘጋባችሁም። አንድ የፕሮቴስታንት ቤተክርስቲያን ቢዘጋ ታብዳላችሁ። ምክንያቱም 15 ሰው ወለጋ ላይ መካነ ኢየሱስ ላይ ሸኔ ገደለ ተብሎ ቀውጥ የተደረገውን የዛሬ 4 ዓመት ታሪክ ዘግቤዋለሁ። እኛ ትላንትና ትላንትና ይሄው መሰረት ሚዲያ ገብተህ ማየት ትችላለህ። እኔም ደግሞ ምንጮች አሉኝ 37 አሁን ልክ መሰረት ሚዲያን እንዳየው አፕሩቭ አደርጋለሁ። 37 ምዕመን 234 ቤቶች 2 ቤተክርስቲያን ተቃጥለዋል ትላንትና። አንተን ይሄን የበሰበሰ መንግስት ሰላማዊ ነው ብለህ ይሄው አባታችን እኮ የአህጉረ ስብከት መሪ ናቸው። ስለዚህ እንደው ማፈሩ አይሻልም? እንደው እውነትን ለመናገር ማለት ነው። ለዚህ ቆሻሻ መንግስት ጤነኛ ነው ብለና እኔ ላቁም ልጨርስ፣ ሌሎቹ እንዲናገሩ አንድ ደቂቃ ብቻ። እኔ በምንም ተአምር እንደውም አልተረዳኝም። እኔ በምንም ተአምር አመንክ። አሁን ግን እኔ ያሳየውህን አመንክ። የአባታችንን አምኛለሁ ግን የማን 122 ደብቅ ተዘግቶኛል። የማን ድክመት ነው ብለህ ታምናለህ? የማን ድክመት ነው?
ቆይ ስማኛ ይኸውልህ ሰላሌ 122 አሉ አይደለ? እንግዲህ በዚህ በኦሮሚያ ብቻ በአዲስ አበባ ዙሪያ ብቻ ሸገርን በአቡነ ሳውሪዮስ የሚመራ አለ፣ በአቡነ ገብርኤል የሚመራ አለ፣ በአቡነ ጎርጎሪዮስ ካልህ የሚመራ አለ፣ የአርሲው ደግሞ አቡነ ያሬድ የሚመሩት አለ። እዚቱ አካባቢ ብቻ። ስለዚህ አሁን ይኸውልህ እኔ አትታገለኝ፣ ይኸውልህ ይሄ ሁሉ ቆሻሻ ማትረዳኝ ምን ያወራውበት አንግላንታ ስራ ነው። ለማን ምን ያሉት ነው? በነገራችን ላይ እኔ ተናገርኩ ክሊር ያየው የመንግስት የመጀመሪያው አቅሙ ምን እንደሆነ ታውቃለህ? መንግስት በህገ መንግስት መንግስት አንደኛ አገርን ሰላም ማድረግ ነው። አብይ አገርን ሰላም ማድረግ አልቻለም። ስለዚህ መልቀቅ ነበር ያበት። በነገራችን ላይ ምንም ሳይሆን እኮ ነው አይደለ? እውነት የአብይን አሁን ብናየውና ኃይለማርያም የለቀቀበትን እኮ ብናየው እኮ መቶና ያኛው ምናልባት 20% ነገር ሊታይ ይችላል። ይሄ 100% አገሪቱን ወደ ጨለማ እየከተታት ወደ ዕዳ ቢሊዮን ዶላር እየተበደረ እንደፈለገ እየተዝናና የኢትዮጵያ የ1 ቢሊዮን ዶላር ዕዳ ድርድር ከሸፈን። ምን እየሆነ ነው? ባጭሩ መረጃውን አቀርባለሁ። የኢትዮጵያ መንግስት የ1 ቢሊዮን ዶላር የዩሮ ቦንድ አበዳሪዎች ጋር ሲያደርገው የነበረው ወሳኝ የዕዳ ሽግሽግ ድርድር ዛሬ በይፋ ፈርሷል። ይህ ለአገሪቱ ኢኮኖሚ ምን ማለት ነው? የገንዘብ ሚኒስቴር ዛሬ እንዳስታወቀው አበዳሪዎቹ መንግስት ያቀረበውን አዲስ የዕዳ አከፋፈል አማራጭ አንቀበልም በማለታቸው ለ3 ሳምንታት በዝግ ሲደረግ የነበረው ድርድር ሙሉ በሙሉ ተቋርጧል። ነገሩ እንዲህ ነው። ኢትዮጵያ በታህሳስ 2016 ዓ.ም መክፈል የነበረባትን የ33 ሚሊዮን ዶላር ወለድ መክፈል አቅቷት በይፋም ዕዳ ማስተጓጎሏ ይታወቃል። የዓለም አቀፉን የገንዘብ ተቋም ወይም IMF ብድር ለማግኘት ሲባል የብር የመግዛት አቅም ለገበያ እንዲተው ተደርጎም ሁላችንም የዋጋ ንረቱን እያየነው ነው። መንግስት ባለፈው ጥር ወር ላይ ከቦንድ ገዢዎቹ ጋር ተስማምቼ ነበር ብሎ ነበር። ነገር ግን ሌሎች አበዳሪ ሀገራት ስምምነቱን አልቀበልም በማለታቸው እንደገና ለመደራደር ተገደደ። አሁን ደግሞ የውጭ ቦንድ ገዢዎቹም የቀረበላቸውን አዲስ አማራጭ ሙሉ በሙሉ ውድቅ አድርገው በሩን ጠርቅሞታል። ይህ የድርድር መቋረጥ የኢትዮጵያን የዕዳ ጫና ቀውስ ይበልጥ ውስብስብ ከማድረጉም ባሻገር መንግስትን አደገኛና ውድ ወደሆነ ዓለም አቀፍ የክርክር ውስጥ ሊከተው ይችላል። የውጭ ምንዛሪ እጥረቱን በቀላሉ የሚፈታ አይመስልም። እንደፈለገ ሀገር እያወደመ እንደፈለገ ኦርቶዶክስን እያጠፋ የማን ነው ችግሩ ብትለኝ የመንግስት ነው። እኔ ባላውራ እኔ ብዙ ለምን ልደፍር አልፈልግም። አሁን አንተ ብዙ የምትናገረው ፖለቲካና ሃይማኖት ስለተቀላቀሉ እኔ እምነቱን ስለማከብር ብዙ መናገር አልፈልግም። እሺ ነው ምን የቀላቀልኩት ነገር አለ? ቆይ ቢኒያም አንድ ያዳምጠኝ። እኔ ቅድም ብያለሁ የአብይ መዋቅር ውስጥ ችግር አለ። አንተ ስላልክ አይደለም፣ በጣም አለ፣ በእጅጉ የሚያስከፋ አለ። ከሱ ጋር የሆኑ በጣም ሰው በሎች አሉ። እኔ አምናለሁ። እየነገርኩ ያለሁት ግን አሁን ኢትዮጵያ ስር ያለውን ፖለቲካ ኦርቶዶክስ እንደተጎዳች ካመንክ አንተ ኦርቶዶክስ የማን ድክመት ይመስላል? መብቷን ማስከበር የምችለው ራሷ ናት አይደለ? ኦርቶዶክስ አቃታት 350 ቤተክርስቲያን ተዘግቶባት ሰላሌ ክርስቲያን ሆኖ 200 ምናምን ብለህ ሰማይ ወንድም አለም ብትናገር ኦርቶዶክስን እኮ በመጀመሪያ ደረጃ አስታርቃለሁ ከ2 ወደ 1 ብሎ እኮ ወደ 4 ለመክፈል እኮ ሞክሯል አብይ ራሱ ማለት ነው። ራሱ ቃል በቃል በመረጃ ነው የምንናገረው ማለት ነው። ስለዚህ በነገራችን ላይ አሁን እኮ ስለ አንድ ሰው እኮ ነው ግድ ሊለው የሚገባው ማለት ነው። አብይ እኮ አያገባኝም እኮ ብሏል እኮ እኔ ፕራይም ሚኒስተር እንጂ የአካባቢ ሚኒሽ አይደለሁም፣ እንደፈለጋችሁ ብትነዱ ብትጠፉ እኔ አያገባኝም ብሏል። ስለዚህ ስለ እኔ የማያገባው ስለ ሀገሬ ስለ አንድ ሰው የማያገባው መሪ ነው ያለን ማለት ነው። ምክንያቱም ፌክ ሊደርሺፕ ልንገርህ፣ የፌክ ሳይማሩ የሚሰጥ ሊደርሺፕ በፕሮፌሰር ባደግና በዶክተር ገመችስ የሚሰጥ PhD ዶክትሬት ምናምን የሚባሉ የቅራቅም ወሬዎች ሰነዶች ነው። ስለዚህ ያልተማረ መሪ ይሄ ከዚህ በላይ የሚያደርግ ነገር የለም በነገራችን ላይ ማለት ነው። ስለዚህ ወንድም አለ እኛ ለጊዜው አቅም የለንም፣ አቅም ኃይል እግዚአብሔር
እኔ ዲቴል ብዙም አልገባም። አይ አንተ ሽንጥን ገትረህ እኮ ስለመጣህና ስለተከራከርክለት እኔ በመረጃ ቢኒያምን ያልተከራከርኩም ፖለቲካ ውስጥም አልገባውም። እኔ ያየሁትን የነገርኩ ምርጫ ፖለቲካ አይደለም እንዴ? ምርጫ ፖለቲካ አይደለም እንዴ? ሃይማኖት ያየሁትን የነገርኩ ያየሁንማ ይኸው ምርጫ ቦርድ እኮ ትክክል አይደለም እንዳለ እኮ አንተም ያየኸውን አሳየኝ አይደለ? አንተም ያየኸውን አሳየኝ፣ እኔም ያየሁትን ነገርኩ፣ የታዘብኩትን ነገርኩ። አንተ ያየው ልክ እንዳይደለ ምናልባት ከየት ቤት አካባቢ እንደዛ ይሆናል። አዲስ አበባ አልተበጠበጠም እኮ አዲስ አበባ ሰላም እኮ ነው ያለው። ወንድም ዓለም ህዝቡ እኮ ቀደም ስናገር አልሰማም? በሉቃስ ወንጌል አንተ የምታስበው አዲስ አበባ ብጥብጥ ነው ያለው። እኔ አይው ልቆይ ልንገርህ እኮ አሁን ኢትዮጵያ ምን እንደሆነ ታውቃለህ? በእኛ እንግዲህ ኢንጂልን ተቀበሉ ተብሏል አይደለ? እና በኢንጂል ላይ የሉቃስ ወንጌል ላይ እባክህ ልመጣልህ እኮ ነው። እንደው አዲስ አበባ አልተበጠበጠም ስትለኝ ምን እኔ አላየሁም ወንድም ዓለም። እኔ በጣም ከተመዝረን አላየሁም። ላሳየህ እኮ ነው። ኖ እኔ ባይኔ ያየሁት ነገር አለ። በሉቃስ ወንጌል ምዕራፍ 16 ቁጥር 19 ወንድሞች ጋር ተቀያይመኛለህ። ወንድም ዓለም እኔ ልውጣ፣ ግድ የለህም ወንድሞች ጋር ተቀያይመኛለህ። ተው ግድ የለህም። እኔ እምነቱን አከብረዋለሁ፣ በጣም የማከብረው እምነት ነው። ስለዚህ እኔ አሁን የታየኝ ከተማው ላይ ምርጫ ሲደረግ 4-5 ቦታ አይቻለሁ። ቤተክርስቲያን አነጋገር ሊሳሳት ይችላል። ቆይ እንዴት ትቀበላላችሁ? እምነታችን ይፈቅዳል ወይ? የኛን ኦርቶዶክሶችን ገላችሁ አጥፍታችሁ ኢብራሂም የሚሰጣችሁን መሬት ለምን ትቀበላላችሁ ብለህ እኮ መሞገት ካለብህ እኮ ከአንተ መንፈሳዊ አባት ጋር እኮ ነው። መረጃ ሰጠኝ አይደለም ማለት ዘንካከሩ ስራ ፍቶች አሉ። ነው ያገባኝ። ምን የሚያገባኝ አንተም ሁሉም ወንድሞቼ ናቸው። እኔ አዳምጠኝ እዛው ውስጥ አልገባ። ካሜራ ያየሁትን የሰማሁትን ያየሁትን ምርጫው ገዳይ ነው። በዋሻው እንዳ እኔ ቢኒያም በዋሽ ምን ይጠቅማል? አሁን አንተም ባስደስተ ተዋርዶ አለ መንገድ ተዘጋ፣ ቤት ተዘጋ፣ ምን ይጠቅማል? እውነቱን ብቻ ማስረጃ። አንተ ኑሮ አልከበደህም፣ ችግር አልደረሰብህም። ምናልባት ኑሮ ከብልጽግና ጋር ሰው ከብዶታል። ኑሮ ውድ ነው፣ ክራይ ውድ ነው፣ ሰው ከብዶታል። በጣም ከብዶታል። ሰው ተቸግሯል። በጣም ውድ ነው። አዲስ አበባ አልተረጋጋችም። ኢኮኖሚዋ ልክ አይደለም፣ መስተካከል አለበት። እነዚህ ሁሉ እውነት ናቸው። ያየኸውን እውነት ብቻ ነው የነገርኩህ። እኔ ፖለቲካ ክራይሲስ ያመጣው እኔ እኮ አንድ ነገር ልንገርህ። ባይ ዘ ዌይ ምንድን ነው የሰራው? አሜሪካ ሀገር እንደው ምን ሰርታል? በትምህርት ደረጃ አንዱን እናውራ ወንድም አለ። ላይፍን ፈልገህ ነው? የራሴ የሆነ ድርጅት አለ። ለምሳሌ የራሴ የምሰራው ስራ አለኝ። ኤኒዌይ ፎርጌት ዳት ዋን ብሮ። እሱን ሰላም ዋልልኝ። እኔ በቃ ሌሎች ይቀጥሉ። እንደው በንጹህ ሕሊና ነው ልነግርህ የፈለኩት ማለት ነው። ኢኮኖሚስት ከሆንክ የሀገር ኢኮኖሚ ምን ያህል እንደዘቀጠ፣ ሎየር ከሆንክ የህግ የበላይነት ህግ እንደሌለ ሀገር ውስጥ ንጹሃን እየተገደሉ እየተጨፈጨፉ እየታሰሩ እንዳለ በግልጽ ታያለ። ኢኮኖሚውን ሰላም እጦት ታያለ። ህሊና እንኳን ያለው ሰው ብልጽግና ያለፈው 5 ዓመት ያመጣቸውን ተመራቂዎች በዚህ ዓመት ከግማሽ በላይ አላመጣቸው። 200 ሚኒስቴር እኮ በ5 ዓመት ውስጥ እኮ የቀያየረ እኮ ነው ብልጽግና። እና እንደው ሰላም ነው ብሎ መጥቶ መናገር ሳያሳፍረው ሶሪ ሀገር ጉድበል መራጮቹ እነማን እንደሆኑ ተመልከቱ። እሱ ብቻ እኮ አይደለም፣ አስመራጭ ኮሚቴ የሚባሉትም እየዞሩ ህዝቡ ማንን መምረጥ እንዳለበት ሲያስጠነቅቁ ጭምር ተመልከቱልኝ። በዓለም ተደርጎ የማይታወቅ ተዋጊ ወታደር መራጭ ሆኖ የቀረበበት የዘንድሮ የብልጽግና ምርጫ። አዎ የኢትዮጵያ ፌደራል ፖሊሶችና የኢትዮጵያ መከላከያ ሰራዊቶች አዎ የአንድን ፓርቲ ለመምረጥ የቆሙበት እውነትና ሁነት ተመልከቱ። የዘንድሮ የግንቦት 24 2018 ዓመተ ምህረት የአገዛዙ ምርጫ በቀርማ ሌላው ህዝብ መምረጥ አይችልም። ምክንያቱም እናቱ፣ እህቱ፣ ወንድሙ የተገደለበት እንዴት በእናቱ በእህቱና በወንድሙ ደም ላይ ሊመርጥ ይችላል? እንደዚህ ነው እንግዲህ ገዳዮቹ መራጭ ሆነው የቀረቡበት ምርጫ ይሄ ነው ይልሃል እንግዲህ God have mercy upon us. No.
small people. God have mercy upon us. God have mercy upon us. No. ለጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ነገር አለ። ምርጫ ነው፣ ጥሩ ነው። ምርጫ ሀገር ደረጃ ምርጫ እየተደረገ ነው። ምርጫ የማይደረግባቸው አካባቢና ክልሎች ቢኖሩ ነገር ግን በጣም በእርግጠኝነት በሚባል ደረጃ ስኬታማ ምርጫ ተደረገን ተብሎ መነገሩ የማይቀር ነገር ነው። እኛ ሾፌሮች በምርጫው ተሳታፊዎች ነን። የሚበጀንን ይጠቅመናል የምንለውን እየመረጥን እንገኛለን። ነገር ግን እንደዚህ ነው የሚቀጥለው። ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዴት ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረበ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ያለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም። የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ፣ መብራት እያበሩ ሰው እያጠፉ መሄድ ምንድን ነው የሚቀጥለው? ምንድን ነው? እኔ ጥያቄ አለኝ ለእርሶ፣ ጥያቄ አለኝ። ፖለቲከኛ አይደለሁም ግን ጥያቄ አለኝ። መብት ስላለኝ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ጥያቄ አለኝ። ገዳያችን በዝቷል። አጋቻችን በዝቷል። በቃ መውጣት መግባት አልቻልንም። ምንድነው መጨረሻችን? በእርሶ ስር ያሉ በትራንስፖርት ሚኒስትር ተብሎ የተቀመጡማ የዛሬ 40 ዓመት መንጃ ፈቃድ ያወጣው ሰው እስከ ዛሬ አጠራቀማትን ጥሪቱን ለመብላት ፕላን እያደረጉ ነው ያሉት። እንደዚህ ነው የሚቀጥለው? አይመስለኝም። እንድታስቡበት ይህን እናገራለሁ። እንድታስቡበት። አንድ ተራ ሹፌር ነኝ።
የምታንገፈገፈኝ። ወንድሞቼን ከጎኔ አጣሁ፣ ወገኖቼን ከጎኔ አጣሁ። በእገታ በዘረፋ ብዙ የተሰቃየን ጥያቄ አለኝ። እሺ እንጀምራለን። የምርጫ ቦርድ ታዛቢዎች ቦታችሁ ይዛችኋል። በር ላይ ያላችሁ በር ዝጉ። መግባት ምርጫ ቦርድ አለ አላችሁ። የምትጽፉ ሰዎች ልክ ለሲስተሙ ፕሬዝዳንት፣ ምክትል ፕሬዝዳንት የሚል አለ። ለአንደኛው ሰውዬ ፕሬዝዳንት ጋቲክ፣ ለሁለት ሰዎች ደግሞ ምክትል ጋቲክ አርጋችሁ ራይት አርጋችሁ አራተኛውን ሰው እንተዋለን። አብይ በአራት ዓመታት ብልጽግና ስለመራ አሁን ይበቃዋል። የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። በንግግር ባይሆንም በእጄ እቃወማለሁ የሚል ካለም ችግር የለው። መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ